ይህ ዛሬ የምንሰጠው ጋዜጣዊ መግለጫ በቀን 19/07/2017 ዓ.ም በሳውዝጌት ሆቴል አፓርትመንት የተሰጠ ጋዜጣዊ መግለጫ ነው። ማህበራዊ ሚዲያን ለበጎ ተግባር እንጠቀም በሚል መርህ የተሰበሰብን የማህበራዊ ሚዲያ ባለሙያዎች፣ አጋሮች ከቅን ልቦች በጎ አድራጎት ድርጅት ጋር በመተባበር በተለይ በአፋር ክልል በተደጋጋሚ እየተከሰተ ባለው ርዕደ መሬት ዙሪያ ከሱ ጋርም ተያይዞ ከቤት ንብረታቸው የተፈናቀሉ ብዙ ሺህ ወገኖች እንዳሉ ይታወቃል። እነዚህን ወገኖች ለመርዳትና ከምንም በላይ ወገን አለን ብለው ወገናዊ ፍቅር እንዲያገኙ ለመግለጽ መንቀሳቀስ ከጀመርን ዋላደር ብለናል። እዚህ ጋር ያለን ብቻ ሳንሆን ብዙ ማህበራዊ ሚዲያ ላይ በንቃት የሚሳተፉ ሶሻል ሚዲያ ኢንፍሉዌንሰሮችን፣ ማህበራዊ ሚዲያ አንቂዎችን አንድ ላይ አድርገን እየተጋን ቆይተናል። ከወራት በፊትም በተለያዩ ማህበራዊ ሚዲያዎች የወገናዊ ጥሪ ማስተላለፋችን የሚታወስ ጉዳይ ነው። ስራውን ስንጀምር የምናሰባስበው ከፍተኛ ሀብት በስርዓት እንዲመራ ከቅን ልቦች በጎ አድራጎት ድርጅት ጋር በመመካከርና በመስማማት የድርጅቱ የሂሳብ ቁጥሮች ገንዘብ እንዲሰባሰብባቸው ተስማምተን ተግባራዊ እንዲሆን ወስነናል። ተግባራዊም ሆኗል። ይህ መሆኑ ግልጽነትና ተጠያቂነት የተላበሰ አሰራርን እንድንከተል ያግዘናል ብለን በማመናችን ነው። በያዝነውም እቅድ መሰረት ከአፋር ክልል መንግስት አደጋ መከላከልና ዝግጁነት ኮሚሽን ጋር ተነጋግረን ተወያይተን ከዛም በላይ ደግሞ አብረን ተባብረን ለመስራት ተስማምተናል። የተከሰተው የተፈጥሮ ችግር በአፋር ክልል ከባድ የሚባል አደጋ ያስከተለ ቢሆንም ሌሎች አጎራባች የሆኑ ክልሎች መጠነኛ ጉዳት ማድረሱም የሚዘነጋ ነገር አይደለም። ይህ ድጋፍ አሰባሳቢ ኮሚቴም በሁለት ዙር እነዚህን ወገኖች ለመድረስ እንደሚሰራ ያረጋግጥላቸዋል። ድጋፍ አሰባሳቢ ኮሚቴው ድጋፉን ሲያሰባስብ በሁለት መንገድ የሚያከናውን ይሆናል። ይኸውም በጥሬ ገንዘብ በተከፈቱት የሂሳብ ቋቶች ጥሬ ገንዘብን በማሰባሰብና በአይነት ማለትም ምግብና አልባሳትን ማሰባሰብ ስራ ያከናውናል ብለን እናምናለን። ዝርዝር አፈጻጸሙን ደግሞ ብዙ የማህበራዊ ሚዲያ ሜንስትሪም ሚዲያ እና ፕሪንት ሚዲያዎች ስላሉ በነዛ አማካኝነት በየጊዜው የሚገልጽ ይሆናል። እንግዲያውስ ኢትዮጵያውያን ወገኖች ሆይ፣ ደጋጎች ሆይ፣ የብዙዎች እንባ እንዲታበስ ምክንያት የሆናችሁ ሆይ፣ በርዕደ መሬት የተፈጥሮ አደጋ ከቤት ንብረታቸው የተፈናቀሉ ወገኖች የአቅማቸውን ድጋፍ መጠነኛ ድጋፍ እንኳን ሳያገኙ በብዙ አይነት ችግር ውስጥ ስለሚገኙ መላው ኢትዮጵያዊ ለአፋር ሕዝብ የአቅሙን ድጋፍ እንዲያደርግ ጥሪያችንን እያስተላለፍን በቀጣይ የሚኖሩንን መርሃ ግብሮች በተለያዩ የማህበራዊ ሚዲያዎች የምናሳውቃችሁ መሆኑን እንገልጻለን። በዚህ አጋጣሚ ይህንን ዓላማችንን በመረዳት ይህንን የመሰለ ውብ አዳራሽ ከነሙሉ መስተንግዶ የፈቀዱልንን ሳውዝጌት ሆቴል አፓርትመንትን ማኔጅመንቱን እንዲሁም በዚህ የተገኙት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን መስራች የሆኑትን አቶ ፍሬውን የመጀመሪያውን ድጋፍ
እኔ አደርጋለሁ፣ ፋና ወጊ ቀዳማዊ መሆን ወዳለሁ ብለው በበጎነት ቀዳማዊ ሆነው ስላደረጉት ነገር ከልብ ልናመሰግን እንወዳለን። የሰው ዘር መገኛ የብዙ ማዕድናት ምንጭ የሆነው የአፋር ክልልና የአፋር ሕዝብ ወገንተኝነታችንን ይፈልጋልና ወገንተኝነታችንን እናሳየው፣ ከጎኑ እንቁም ጥሪያችን ነው። እናመሰግናለን። እጅግ በጣም ነው የማመሰግነው ዶክተር አክሊሉ ተስፋዬን። ዶክተር አክሊሉ እንግዲህ ከዚህ በፊት በብዙ እጅግ በጣም ብዙ በጎ ስራዎችን በመስራት የምናውቀው ነው። ለምሳሌ አንዷን ብቻ ለመጥቀስ አርቲስት ስዩም ተፈራን በማሳከም ውጪ ድረስ ይዞ ሄዶ በማሳከም እና አሁን ያሉበት ደረጃ እንዲደርሱ ጤናቸው እንዲመለስ ትልቅ ስራ የሰራ ሌሎችንም መልካም ነገሮችን እየሰራ ነው። የቅልቦች ባለቤት ተስፋዬ እንዲሁም ደግሞ የድሬ ቲዩብ ባለቤት ፍሬው አበበ ዋና አዘጋጅ ነው። ፍሬው አበበ፣ እኔ መናፍስሃ ነኝ። ከዚህ በተጨማሪ ደግሞ ከኋላችን እጅግ በጣም ብዙ እዚህ ወንበር ላይ ያልተገኙ የሚዲያ አጋሮች አሉ። ለምሳሌ መማር በውጭ ዓለም ያሉ እነ ዘቢባ እነ ሀቢባ እነ መማርና ሳዳ አልበሽ የሚባል ሳራ አልሀበሽ የምትባል በዱባይ ያለች እነሱ የውጭውን አገር ያለውን እርዳታ የሚያሰባስቡልን ከኛ ጋር አብረው ማታ ማታ እየተሰበሰቡ ምን ደረጃ ደረሳችሁ እኛ እንዲያደረግን ነው እያሉ በጣም ትልቅ ስራ እየሰሩ ያሉ አጋሮቻችን ናቸውና እነሱንም በዚህ አጋጣሚ እናመሰግናለን። ለዚህ መሰባሰባችን ትልቅ ምክንያት የሆነችን ጋዜጠኛ ቤተልሔም ለገሰ ነች። ጋዜጠኛ ቤተልሔም ለገሰ ስፍራው ድረስ በመሄድ ያለውን ነገር አይታ እዛው ሲንቀጠቀጡ አብራ እሷም ተንቀጥቅጣ ሁሉ ነገር ህመሙ አሟት መታ ነው እንግዲህ እኛን አሰባስባ አንድ ነገር እናደርግ ብላን ነው እንግዲህ ይህንን እንቅስቃሴ የጀመርነውና ዳር እንደሚደርስ ተስፋ እናደርጋለን። እናንተንም ከልብ አመሰግናለሁ። በተጨማሪ እንግዲህ ፍሬው የምትለውን ነገር ካለ ደግሞ ትንሽ ከሱን ጀምር። እሺ፣ አመሰግናችኋለሁ። እንግዲህ ይሄን የእርዳታ ማሰባሰብ ስራ ስንጀምር ከቅልቦች በጎ አድራጎት ድርጅት ጋር ብቻም ሳይሆን በእርሱ አማካኝነት ከአፋር ክልል ጋር ቀጥታ ግንኙነት አድርገን የአፋር ክልል የአደጋ መከላከል ዝግጁነት ቢሮ ወይም ቢሮ ነው አይደል የሚባለው? ኮሚሽን ይቅርታ፣ ድጋፍ ደብዳቤም ሰጥቶናል። ስለዚህ ከነሱ ጋር በቀጥታ እየተገናኘን የምንሰራበት ሁኔታ አለ ማለት ነው። ህጋዊ ነው አካሄዳችን። ስለዚህ ለቀጣይ ለምንሰራቸው ስራዎች ምንም አይነት የቴክኒካል የሆነ ችግር አያጋጥመንም ማለት ነው እና እነዚህን ሁሉ ስራዎች አጠናቀን ነው አሁን ዛሬ መግለጫ እየሰጠን ያለ ነው። ስለዚህ ሚዲያውም እንግዲህ በራሱ በየጊዜው በምናደርጋቸውን እንቅስቃሴዎች በመደገፍ እንቅስቃሴያችን ውጤታማ እንዲሆን የሙያ አጋሮቻችንን ትብብር እንጠይቃለን። ምናልባት ጥያቄ ካለ ወደ እሺ። በተጨማሪ ደግሞ የቅልቦች መስራችና ዋና ባለቤት አቶ ተስፋዬ ደግሞ አንድ ሁለት እንዲለን እድል ልስጥ። እሺ፣ አመሰግናለሁ። በተለይ አፋር እንግዲህ በኢትዮጵያ ታሪክ ውስጥ ትልቅ አሻራ ያለው የሰው ዘር መገኛ ኢትዮጵያ ብለን እንድንጠራ ስንወርድ ደግሞ አፋር ድረስ የሚያደርሰን ከ60 እስከ 80 ሺህ የሚጠጋ ተፈናቃይ ያለበት ብዙ ድምፅ ባለማግኘቱ ሌሎች ክልል ሌላ ቦታ ቢሆን ምን ሊሆን ይችላል የሚለውን ነገር እናስብና ይህንን ሀሳብ በተለይ ቅልቦች ደግሞ ማህበራዊ ሚዲያ ለሀገር ለሰላም ግንባታ ለመልካም ነገር እንጠቀመው እናውለው ብሎ እንደሚሰራ ይህንን ሀሳብ ይዞ ሲመጡ እነዚህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እኛም ማህበራዊ ሚዲያ ለመልካም መጠቀሙ ማሳያ አንዱ ነው ብለን ከነሱ ጋር ሀሳቡን ተቀብለን ገዝተን እንግዲህ ለመስራትም እንዲመች አካውንታችንን ባዶ አድርገን የመጀመሪያ የምንጠቀምበትን አሁን ለዚህ ጉዳይ ላይ እንዲውል ሰተን ያለ ነው። በዚሁ አጋጣሚ ደግሞ እዚህ ከቅልቦችም ጋር በቅርበት የሚሰራው ሰክሰስ ፕላስ ቻሪተብል ኦርጋናይዜሽን በተለይ በዲያስፖራው በኩል
ኢትዮጵያዊ ሽታ እንዲኖራቸው ወደ ኢትዮጵያ እንዲመጡ አስቦ ዲያስፖራው የራሱ ቤት እንዲኖረው ኢትዮጵያ ውስጥ ትኬት እየገዙ የቤት ባለቤት እያደረገ ከሚያገኘው ደግሞ ለበጎ አድራጎት እንዲጠቀሙበት እያደረገ ያለ ተቋም ይሄንን ሐሳብ ስንነግረው በዚህም ባለቤቱም ስራ አስኪያጁም እዚህ ስላሉ የማስጀመሪያ ብለው 100 ኩንታል እህልና 100 ሊትር ዘይት ዛሬ ፕሮሚስ ገብተውልናል። በዚሁ አጋጣሚ ከልብ ማመስገን እንወዳለን። እጅግ በትልቅ መንደርደር እንድንነሳ ያደረጉን ስለሆኑ ከልብ ነው የምናመሰግነው። ሌሎች ኢትዮጵያውያን በእንደዚህ የነሱን ፈለግ ተከትለው ለመልካም ነገር ለወገኖቻቸው አለው እንዲሉ ማሳያ ይሆናል ብዬ ስለማስብ ከልብ ልናመሰግናችሁ እንወዳለን። ሰክሰስ ፕላስ ሌሎቻችሁም በእንደዚህ አይነት ነገር እንዲሳተፉ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እዚህ እንግዲህ 5-6 የሚሆኑት ሀሳቡን ይዘው መጥተው በእንደዚህ እንዳስጀመሩት እዚህም ያላችሁ በየተቋማችሁ ለመልካም ነገር ብንሰባሰብ እርስ በርስ እንድንተሳሰርንም የሚያደርግ ስራ ነውና በዚህ እንድትሳተፉበት ማለት ወዳለሁ። አመሰግናለሁ። እኔም በጣም አመሰግናለሁኝ። በዚህ አጋጣሚ ከመዝጋታችን እንኳን ተበኩል ያለው ከመቋጨት በፊት ስለነ መማር ትንሽ አብረውን እንዳሉ እንግዲህ በአሁን ሰዓት በተለይ የሶሻል ሚዲያ ውስጥ ቲክቶክ የሚባለው ፕላትፎርም ሞር ተጽዕኖ እየፈጠረ ያለ ፕላትፎርም ነው። ከነሱ ጋር በቅርበት አብረን ስለምንሰራ በውጭ ያሉት እንደ መማር አለባቸው ሀቢባ አባስ እንግዲህ መማር ካናዳ ትኖራለች። ሀቢባ በአረብ ኳታር ትገኛለች። ሳራ አልሀበሻ እንግዲህ በዱባይ የምታውቀው ትልቁ የኢትዮጵያ ሬስቶራንት ነው። እሷም እሳቸውም እንግዲህ ትልቅ ነው። ከቅርበት አንጻር ነው እንደዛ ይህን ቃል የምጠቀመው። አብረውም በኤምሬት በኩል ያለውን ሊያስተባብሩልን አብረውን እየሰሩ ይገኛሉ። ሌሎችም አሉ አብረውን ያሉ አገር ውስጥም ያሉ ወንድማችን አንድም በሚሊዮን ፎሎወር ያላቸውን አካተውልናል። እዚህም ያላችሁም እናንተም የዚሁ አካል ባለቤት ናችሁ። ምክንያቱም ኢትዮጵያዊ ነው ተፈናቅሎ ያለው ወንድማችን ነው ተፈናቅሎ ያለው እና ሁላችንም ብንሳተፍ እነሱም ብቻም ሳይሆን ሌሎችም የሚሳተፉ ነገር ስለሆነ ማለት ነው። አመሰግናለሁ። እጅግ በጣም እናመሰግናለን። ከኛ በኩል ያለውን ሀሳብ ይህንን ይመስላል። ጥያቄ ያላችሁ ጥያቄዎቻችሁን እንቀበልና ደግሞ የበለጠ ማብራሪያ እንሰጥበታለን። እሺ ወንድሜ የችግሩ ስፋት በመፈናቀል ደረጃ የሚታወቅ ምክንያቱም ማህበረሰባችን የሚያደርገው ድጋፍ ወይም የምንጠይቀው ጥሪያችን ምን ያህል ማወቅ እንችላለን እና ከዚህ አንጻር በዚህ በህደመር ኬዝ ምን ያህል ወገኖቻችን ተፈናቅለዋል ነገር አንድ ላይ ብንመለስ ላይ መጣታችን እሺ ተመለሰ። ምናልባት እነዚህ የሚሰበሰቡ በጓዳቸው እና እነሱ በምን መልኩ ለሌሎች ወይም ለደረሰባቸው ማህበረሰብ ክፍሎች በምን መልኩ ተደራሽ ነው? ሌላኛው ደግሞ እስካሁን ገና መጀመራችሁ ነው ወይስ ተንቀሳቀሳችሁ? ሌላ እነሱ ያነሱት ጥያቄ በምን መልኩ ነው ተደራሽ የምታደርጉትና ምን ያህል ተፈናቃዮች አሉ በቁጥር ብናውቃቸው መጠናቸውን የሚል ነው። ተጨማሪ ጥያቄ ካላችሁ እሺ ወንድሜ። አሁን በዱሬሽን በነዚህ ጊዜዎች ምን ያክል አስታውስ ሌላ እሺ እነዚህን እንመልስና ድንገት ቅር ያላችሁ ነገር ደግሞ ካለ እድል እንሰጣለን። አለች አንድ እንጨምር። እሺ
የመጣሁት ፕሮግራማዊ ተጨማሪ ቢሆን ሰው ሸርያ ላይ ማስታወስ ስታደረጉ በገንዘብ ይደረግና ግን ደግሞ የሚደርሰው ማቴሪያል ጋር ተደርጓልና ሰው ውስጥ በማቴሪያል ጋር ያደርጋል በሚስ ተደራጅ ሲሆን መንግስት መንግስት ጋር ማለማቸው ሰባሰብ ገንዘብ ሆነ ማቴሪያል ባለሶችን ሰዎች የራሳቸው ያከላቸው ከዚህ ቀደም በቆራጡ በመበት ሰው ስሮች በመንግስት ይጃዝና ጋር ይደረጋል ሲያቃለ የእናንተ ተቋም ደግሞ እናንተ ሰባሰባ የት ይመስላል? እሺ ወደ ምላሹ ተስፍሽ ካንተ ጀምርና። እሺ አራት ጥያቄዎች እንግዲህ መዝግብ ያለው እኔ የተረዳውበት አንዱ የችግሩ ስፋት ምን ያህል ነው የሚል ነገር ተነስቷል ከወንድማችን። እንግዲህ ከክልሉ የአደጋ ስጋትና አመራር ኮሚሽን ጋር አብሮ ለመስራት እንግዲህ ደብዳቤም አለን ፍቃድም አግኝተናል። በእነሱ በጠየቅናቸው መሰረት ያላቸው ስታቲክስ ከ60 ሺህ እስከ 70 ሺህ ሊደርስ የሚችል ተፈናቃይ እንዳለ በድንኳን ውስጥ እንዳለ ነው እንግዲህ ያለን መረጃ። ከኛም ውስጥ ቅድም እንደተጠቀሰው ሂደው ያየም አካል ባይኑም በቦታውም ሂደው አይተዋል። ስለዚህ ያለው ቁጥር የዚህን ያህል የሚያክል ምናልባትም ቁጥሩን በወረዳም ይሁን እንግዲህ ልታስቀምጡበት የምትችሉበት እና ልትረዱት የምትችሉበትን ምስል እናንተ ልታዩት ትችላላችሁ። በምን መልኩ ነው የሚደርሰው የሚለው እንግዲህ እዚህ መነሻ እንደሆኑን ሰክሰስ ፕላስ 100 ኩንታል እህል እና የተሰጡን በቁሳዊ ስለሆነ ገዝተን እናደርጋለን የሚል ነገር ተፈናቃይ ገንዘብ ከገንዘብ ይልቅ የሚበላው ነው የሚፈልገው፣ የሚለብሰው ነው የሚፈልገው። ስለዚህ በማቴሪያልም ገንዘቡም ቢመጣም ማቴሪያሎችን የሚያስፈልጋቸውን ነው ገዝተን ይዘን የምንሄደው እና በቁሳዊም ቢመጣልን እኛ እንቀበላለን። ልብስ የሚያስፈልጋቸው ለህፃናት የሚሆን ምግቦችንም ብናገኝ ትልቁ እንደ ድጋፍ ነውና ተቀብለን እናደርሳለን የሚለውን ያለው በምን ያክል በምን ያህል ጊዜ የሚለውም የተነሳ አይነት ነገር ይመስለኛል። እነሱና እንግዲህ ወንድሞች እዚህ ያለውን የቀሩትን ጥያቄዎች እነሱ የመዘገቡ ካለ እነሱ ይመልሳሉ። እንግዲህ ቀደም ሲል እንደተጠቀሰው የችግሩ ስፋት በጣም ከባድ ነው። ሰዎች መፈናቀላቸው ብቻ ሳይሆን ቤት ንብረታቸውንም አጥተዋል። ብዙ ቤቶች ፈራርተዋል፣ መንገዶች ፈራርተዋል። ከመካከላችን ቤተልሔም ሄዳ በአይኗም ተመልክታ ቪዲዮዎቹንም አይቻለሁ። በጣም አሰቃቂ ነው የተፈጠረው ሁኔታ ማለት ነው እና እንደሰማችሁት አንድ ስኳር ፋብሪካ ሙሉ በሙሉ እንደወደመ ነው። ስለዚህ እንደዚህ አይነት መፈናቀሎች ናቸው ያሉት እና ሰዎች ብዙ ነገራቸውን ያጡት ሶሻል መሰረታቸውን ሁሉ አጥተዋል እና በዚህ አስከፊ ሁኔታ ውስጥ ያለን ማህበረሰብ እንግዲህ ለመርዳት አቅም የፈቀደውን ሁሉ እናደርጋለን ብለን የተነሳ ነው ማለት ሊሚት አላደረግንም። ማለት የሆነ ብር ሰብስበን እንቆማለን በሚለው አይደለም። አሁን ያለ ነው አቅማችን የፈቀደውን ያህል የደረስንበትን ያህል አድርገን ከዛ በላይ እንግዲህ ብቻችን አንድ ግሩፕ እንግዲህ አንድ ነገር ነው በአቅሙ ነው ሊሰራ የሚችለው። ከዛ በላይ የሆኑ ብዙ ነገሮች አሉ። ስለዚህ ሌሎች ደግሞ መንግስታዊና መንግስታዊ ያልሆኑ አካላት ይሰሩታል ብለን ተስፋ እናደርጋለን። እኛ እድለኞች ነን ብለን የምናስበው ከክልሉ ጋር ስለምንሰራ ማንኛውም ነገር መረጃም ጭምር ሌሎችንም ጉዳዮች በቀላሉ የማግኘትና ለስራ ቶሎ እንዲቀላጠፍልን ይረዳናል ብለን ተስፋ አድርገናል። እስካሁን ያለን መግባባትም በዛ ደረጃ ነው። ስለዚህ ለመጀመሪያ ደረጃ ያው የዕለት እርዳታ የምናገኝበትን ሁኔታ ነው የምናመቻቸው እና በዙር እያደረግነው ለመሄድ ነው ያሰብነው። በዛ መልኩ ነው። የማቴሪያል ድጋፍም እንደዚሁ ሴንተሮች በማቋቋም
ለማተባተብ እቅድ አለን። የት ይሆናል ምናምን የሚለው እሱ በሁለተኛው ምዕራፍ ላይ የያዝነው ስለሆነ አሁን የምንገልጸው አይደለም። ግን እሱ አለ። ግን በመሀል ደግሞ የሚመጡትን ማቴሪያሎች ደግሞ አንመልስም። ምክንያቱም ዞሮ ዞሮ ቀደም ሲልም እንደተጠቀሰው ገንዘብ ማግኘተን ያው እህልና አልባሳት ገዝተን ስለምንሄድ ለዛ ድጋፍ ነው የሚሆንልን ማለት ነው። ስለዚህ በዛ መልኩ ነው የእርዳታ አሰጣጡ የሚሆነው። ይኸው ነው እንግዲህ። አክሊሉ ምናልባት የጎደለ ነገር ካለ ምናልባት የችግሩ ስፋት ላይ ወንድሜ ተስፍሽ ተናግሯል። ነገር ግን ኑሜሪካል ዳታ ወይም የቁጥሩ እንትን ስታቲስቲክሱ ተሰርቶ ይሄን ያህል ነው ተብሎ ቁርጥ ብሎ የታወቀ ነገር እንደሌለ መጀመሪያ ማወቅ ችለናል። ነገር ግን ተስፍሽ እንዳለው ከ60 ሺህ እስከ 80 ሺህ ሊሆን የሚችል ቤተሰብ ቤቱ ሰጥሞ ነው የተነሳው። ምናልባት ቤት መስጠም ማለት ምን እንደሆነ ታውቃላችሁ ብዙዎቻችሁ። ቤታችሁ ሲሰጥም ህልውናችሁ ነው፣ ብዙ ነገራችሁ ነው የምታጡ፣ ብዙ ድካማችሁ ነው የሚቀበረውና ብዙ ነገራቸውን ትተው ነው የወጡት። ያ ማለት ምን ያህል በዚህ ጉዳይ ላይ ዘር፣ ሃይማኖት፣ ቋንቋ ሳንለይ ሰው የሆነ ሁሉ እንደኛ ተሰምቶን ልንሮጥና ልንረዳቸው እንደሚገባ ብዙ የሚጠብቁት ነገር ከኛ እንዳለ አመላካች ነው ብዬ አስባል። ሌላው ምናልባት ወንድሜ ከመናኸሪያ ኤፍኤም ያነሳው ጥያቄ ላይ የምናደርሰው መንግስት ወይም ደግሞ ቅድም እንዳልናችሁ የአደጋውን ይሄ የከባድ አደጋ ሲደርስ በስፍራው የሚያስተባብረው ኮሚሽን እኛን የድጋፍ ደብዳቤ ነው የጻፈልን። እዛ የምንፈልጋቸውን መረጃዎች ለሂደቱ የሚጠቅሙንን ነገሮች ነው ግብአት አድርጎ የሰጠን እንጂ መንግስት ቀጥታ የሚያደርሰው ወይ እኛ አስረክበን ለመንግስት የሚያደርሰው ነገር አይደለም። ያለ እኛንን የምናሰባስበው መንግስት ግን አስፈላጊ በሆነ መንገድ የክልሉ መንግስት ድጋፍ ያደርግልናል። ሄደን በስፍራው ለሰዎቹ ፊት ለፊት ማለት ለሰዎቹ ለእያንዳንዱ ፊት ለፊት እስከ መስጠት ነው ያቀድ ነው። ምንም ነገር አየር ላይ የሚቀር ነገር አይኖርም። ለምን እዚህ ጋር የተሰባሰብን ሰዎች ዝም ብሎ የተነሳ ሳይሆን የበጎ ልብ ያለው ነው። ደግ ልቦች ደግሞ ከብዙ ብሮች ይበልጣሉ። ልቡ ነው ያሰባሰበን። ስለዚህ ሄደን ምንም እዛም ተኝተን ቢሆን መስጠት ካለብን ለመስጠት ወስነን ነው የተሰባሰብነውና በዛ መንገድ እንደሆነ ማጥራት ፈልጌ ነው። ምን ያህል በምን ጊዜ የሚለው እንግዲህ ደጋግ ኢትዮጵያውያን በመላው ኢትዮጵያ ያሉ እንግዲህ አሁን ታውቃላችሁ ብዙ ክልል ነው ያለን። በቅርቡም ሴንትራል ኢትዮጵያ ተጨምሯል። ስለዚህ ብዙ ክልሎች በያለንበት ተቋማት፣ ግብረሰናይ ተቋማት፣ ግለሰቦች፣ ባለሀብቶች ሁላችሁም ዛሬ ያለን የምንለው ነገር ነገ የለምና በትጋት ምላሽ ብትሰጡ በምን ጊዜ እንደምናደርግ በእናንተ ምላሽ ላይ ተመስርተን ነው ልንወስን የምንችለው። ስለዚህ የኛ ብቻ ሳይሆን የመላው ኢትዮጵያውያን ትጋት፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች ትጋት፣ ሜንስትሪምም ፕሪንት ሚዲያ ላይም የሚሰሩ ሰዎች ትጋት ነው ይሄንን የሚያደርገው። ምናልባት እችን ብቻ ልጨምር። በአንድ ወቅት ቱርክ ላይ ታስታውሳላችሁ፣ ቱርክ ላይ የመሬት መንቀጥቀጥ ተነስቶ ነበር። በጣም ከባድ ነበር ካስታወሳችሁ። ብዙ ሰማይ ጠቀስ የሆኑ ፎቆች ናቸው ወደ አመድነት የተቀየሩት። በዛ ወቅት ተከራይና አከራይ የገጠማቸው ታሪክ በጣም ይገርመኛል። አከራይ ተከራዩን የቤት ኪራይ ስለጎደለበት አውጥቶ እቃውን ውጪ ነው የጣለው። ሳትከፍል እዚህ ቤት አትገባም ብሎ አባረረው። የሚገርማችሁ በንጋታው አንድ ድንኳን ውስጥ ጎን ለጎን ተቀምጠው ባለፎቁና ተከራዩ አብረው በአንድ ሳህን ይበሉ ነበር። ዓለም እንደዚህ ናት።
ስለዚህ ሁላችሁም ተረባርባችሁ ምላሽ እንድትሰጡ ያ ጊዜውንና ምን ያህል እናረጋለን የሚለውን የምትወስኑት እናንተ ደጋጎች እንደሆናችሁ ያመላክታል ማለት ነው። አመሰግናለሁ። እጅግ በጣም ነው የማመሰግነው። ሌላ ጥያቄ ካለ እድል ልስጥ። አሁንም ተመልሶላችኋል ጥያቄ የጠየቃችሁ? እሺ እስቲ ሀሳብ ካለ እሺ መጨረሻ ላይ በዚህ አጋጣሚ እንግዲህ ይሄን ጋዜጣዊ መግለጫ መስጠት እየፈለግ ነው ሁላችሁም የዚህ አካል እንድትሆኑ ሁላችሁም በየማህበራዊ ሚዲያዎቻችሁ ላይ የኔ ነው በቃ ይመለከተኛል ብላችሁ ባገኛችሁት አጋጣሚ ሁሉ መልእክቱን እያስተላለፋችሁ ራሳችሁም እዚህ ስብስብ ውስጥ እንዳላችሁ በዛሬው ቀን የእውነት ተሾማችኋል ይኸው በአደባባይና ይህንን ኃላፊነት እንድትቀበሉ እንጠይቃለን። ተቀብላችሁናል? እናመሰግናለን። ካሁን ጀምሮ ሁላችንም ቤታችን መቼስ የማንለብሳቸው የጠበቡን ትርፍ የሆኑ ነገሮች አሉና እሱን በማሰባሰብ ዛሬውኑ ሁላችንም እንጀምራለን ማለት ነው። የትንስት ስልኮች ስለተቀመጡ አንድ ላይ ሰብሰብ አድርገን የምናጠራቅምበት የቅልቦች ቢሮም ካሳንችስ ስላለ እዛ አድርገን በአፋጣኝ ስፍራው ድረስ ሄደን የምንሰጥበትን መንገድ እናመቻቻለን። የየዕለት ሪፖርታችንን ደግሞ በጌጡ ተመስገን በፋስት መረጃ በጉርሻ ፔጅ እንዲሁም ደግሞ በድሬ ቲዩብ ላይ የየዕለት የደረስንበትን እዛ ላይ ስለምናሰፍር እናንተም ያንን ነገር እየተከታተላችሁ ያላችሁን ሀሳብ እከሌን በዚህ በኩል አግኝቻለሁ እከሌ ይሄን ሰጣለሁ ብሏል የምትሉትም ነገር ካለ እዛ ላይ እየተነጋገርን የዚህ የበጎ ስራ ጎን ተሰላፊ እንድትሆኑ ነው እንግዲህ ጥሪያችንን በድጋሚ የምናቀርበው። በመጨረሻ የዛሬውን ደስ የሚለው የመጀመሪያውን እርምጃ የተራመደውን 100 ኩንታል ዱቄት እንዲሁም ደግሞ ዘይት ይኸው አበርክቼላችኋለሁ እኔም ለወገኖቼ ይመለከተኛል ያለንን ወንድማችንን ደግሞ እስቲ አንድ ሀሳብ እንዲለን እድሉን እንስጠው። ፍሬው አቶ ፍሬው ራስን አስተዋውቅልንና እንትን ትላለህ ና ፍሬው እዚህ ጋር ናዚ እኔ ፍሬው እባላለሁ። የሳክሰስ ፕላስ ቻሪቴብል ኦርጋናይዜሽን መስራች ነኝ። ድርጅታችን የሚሰራው በጎ አድራጎት በሆኑ ነገሮች ላይ ነው የምንሰራው። በውጭ ዓለም ያሉትን ዲያስፖራዎችን በአገር ቤት ላይ ቤት እንዲኖራቸው ሀብት ንብረት እንዲኖራቸው በማድረግ ላይ አትኩረን እንሰራለን። ያም ደግሞ የእጣ ቲኬት በማስቆረጥ በኢትዮጵያ 2000 ብር ቲኬት እንዲቆርጡና እጣው በይፋ እንዲወጣ ከዛም ደግሞ ቤት ሲደርሳቸው ቤት እንዲረከቡ እናደርጋለን። በመላ ዓለም ላይ በተለያዩ ቦታ አሉ። አረብ ሀገር ላይ ያሉት፣ አሜሪካ፣ ኤዥያ፣ አፍሪካ ውስጥ ተሰደው ስደት ላይ ያሉ ረዥም ጊዜ የቆዩ ግን በተለያየ ምክንያት አቅማቸው እጃቸው ያጠሩት ቲኬት ቆርጠው የቤት ባለቤት እንዲሆኑ ታክተን በመስራት ላይ እንገኛለን። ይህንም ደግሞ እዚህ መሀል ላይ የሚገኙ ወንድሞቻችን ባለሙያዎችን በደንብ አድርገው ያውቃሉ። ከዛም በምናገኘው በጥቂት ሳንቲም ደግሞ እዚሁ በኢትዮጵያ ውስጥ በሀገር ውስጥ አካል ጉዳተኛ ላይ ከዛ በሚገኘው በጥቂት ቤቱን ካስረከብን በኋላ ሽርፍራፊ በሚገኘው ላይ አካል ጉዳተኛ ላይ እንሰራለን። አካል ጉዳተኛ ላይ ስንሰራ በመጀመሪያ እንደዚህ በእግር የሚንፏቀቁ ዊልቸር የሌላቸው በጣም ምስኪን የሆኑ በጣም ተጎድቶ ያሉትን በማንሳት ዊልቸር በመስጣት ሌሎች ደግሞ የግል ብቃት የግል ሙያ ያላቸውን ስራ እንዲሰሩ ፈንድ በማድረግ ስራ እናደራጃለን። ራሳቸውን እንዲችሉ ጎዳና ላይ እንዳይወጡ እንዳይለምኑ እንደዛ እናደርጋለን። በሶስተኛ ደረጃ ደግሞ የትምህርት ስኪል ኖሯቸው ትምህርት መማር እየፈለጉ ግን ፋይናንስ ከማጠር ገንዘብ ከማጠር የተነሳ ስራ መስራት ካለመቻላቸው የተነሳ መማር ያቃታቸውን ደግሞ እንዲማሩ በኮሌጅ ደረጃ በዩኒቨርሲቲ ደረጃ በሃይ ስኩልና በኤሌሜንተሪ ደረጃ ስፖንሰር በማድረግ የራሳቸውን ያሰቡበትን ህልሙን እንዲያሳኩና ህልማቸውን እንዲኖሩ ሰፖርት እናደርጋለን። ያን ይመስላል ድርጅታችን በተመለከተ። ከዛም በመቀጠል ደግሞ ይህን አፋር ክልል ላይ ከዛ መቀጠል ጎን ለጎን ደግሞ ሌላም እጃችን አንዳንዴ ረዘም ሲል እንዲህ አገራዊ በሆኑ ነገሮች ላይ እንደዚህ አይነት ክስተቶች ሲፈጠሩ ወገኖቻችን ሲጎዱ አንዳንድ ክስተት ላይ የምንችለውን ያህል እንተባበራለን።
በዛም በዚህ በቅን ልቦች በጎ አድራጎት ድርጅት ጋር ጥሪ መጣልን። የምትችሉ ከሆነ ለወገኖቻችን አብረን ብንቆምና አብረን ብትሳተፉ የሚል ጥሪ ሲመጣ ከዚህ በላይ መታደል የለም። ለወገን ከማድረስና የወደቀውን ከማንሳት በላይ መታደል የለምና በዚህ ላይ እኛም የምንችለውን ለማድረግ ቃል ገባን። 100 ኩንታል ፉርን ዱቄትና 100 ሊትር ዘይት እናበረክታለን። ምናልባት ከዚህም የተሻለ ነገር ማድረግ ከቻልን ደግሞ አብረን በቀጣይም ከጎን እንቆማለን። አፋር ክልል ማለት ኢትዮጵያ ሲባልም ደግሞ በቅድሚያ ምነሳና ታሪካችን የሚጀምርበት ነው። በጣም ልብ የሚሰብር ነገር ነው የተፈጠረው። በጣም አዝነናል። በዚህም በጎን ለመቆም የጋበዛችሁን የቅን ልቦች ሌሎቹም ዶክተር አክሊሉ ማናም ሌላ ወንድሞቻችንም የበጎ አድራጎት የማህበር የሶሻል ሚዲያ ተጽዕኖ ፈጣሪዎች እጅግ በጣም አድርገን እናመሰግናለን። በጣም እናመሰግናችሁ። እኛም በዚህ መልካም ነገር ለተሳትፈን ከእናንተ ጋር አብረን እንድንቆም ይሄን መልካም እድል ለእኛ ስለሰጣችሁ በጣም እጅግ በጣም አድርገን ከልብ እናመሰግናለን። በዚሁ አጋጣሚ ለማመስገን የሚፈልገው አካል አለ። ቲኬት በመግዛት 2 ነገር ነው። ቲኬት ሲገዙ በኢትዮጵያ 2000 ብር በመላ ዓለም ላይ የተሰደዱ ስደተኞች ቲኬት ይገዛሉ፣ የቤት ባለቤት ይሆናሉ። በቅርብ ቀን የጣላ የሚወጣ 3 ቤቶች አሉ። ከዛ በዘለለ በዛ ሳንቲም ወገንን እንድንረዳ በመሳተፍ ከኛ ጋር አብሮ የሚቆሙ ቲኬት የሚገዙ በመላ ዓለም ላይ ያሉ ዲያስፖራ ስደት ላይ ያሉትን እጅግ በጣም አድርገን እናመሰግናለን። እናንተም እዚህ መልካም ነገር ፈጥራችሁ ይሄን መልካም የሆነ ጉባኤ አደራጅታችሁ ለዚህ ለመልካም ስራ አብረን እንድንጓዝ ስላደረጋችሁ ከልብ እናመሰግናለን።